ደደብ ነው አይባል ማታ ዘይድ ሰላም እንዴት ናችሁ እናንተ? ሩታ እንግዲህ አብርሽን አፈቅርሃለሁ ብላ በመጨረሻ ደግሞ ውሸቴን ነው ብላ ወሽመጡን አልበጠሰችውም። እኔ አሁንም ግራ የገባኝ ነገር ክሱን ትቼዋለሁ ብላ እንደገና ክሱን ማገርሸቱ አይቀርም፣ እንደገና መክሰሱ አይቀርም። ይሄ የፊርማ ወረቀት እንግዲህ በተደጋጋሚ አሁንም መምጣቱ አይቀርም ማለት ነው። እና ትናንትና እንግዲህ ሩታ በሰራችው ቪዲዮ በጣም ብዙ ሰው እየፈረደባት ነበረ። በጣም ባለጌ ናት ምናምን እያላችሁ ነበረ ሲጀመር ማለት ነው። እንደውም ይሄ ያንሰዋል የምር አብርሽ ያሳዘነኝ ምናምን የምትሉ ምንም አያሳዝንም። ለምን እንደው ታውቃላችሁ? እሷ እኮ ማለት ነው የእሱ ልጅ አርግዛ ይዛ ተሸክማ ከዛ ወልዳ የእሱ ልጅ አቅፋ እየተኛች እሱ ደግሞ ሌላ ሴት አቅፎ ኩሬፍቶ ምናምን እያለ ፈታ ዘና ሲል የነበረ ሰው ነው። እና የእሷ አይብስም ወይ? ምን ሆናችኋል? በእርግጣዊ ይደብራል። የእውነቷን ነው ብሎ እሱ እኮ አላመናትም። ሲጀመር የእውነቷን አልመሰለውም። ፊቱን ጨፍግጎ ነው የነበረ። መጀመሪያ ላይ ደስተኛ የሆነ አይመስልም፣ ግን ትናንት ሲመጣ ግን የእውነቷን መስሎት ደስ ብሎት ነበር የመጣውና ትክክል ነው ማለት አይደለም፣ ግን እሱ ካደረገው አንጻር ልክ ናት ብዬ ነው የማስበው። ምክንያቱም እሱ ምን ነገር እንዳደረጋት በደንብ ነው የምታውቁትና ማድረጓ እንደዚህ ልቡን መስበሩ ምናምን የእውነት ከልቡ ላይ ሆን ይችላል እኮ የቀረባት። ይህ ልጅ አሁን እሺ ብላ ብትቀርበው ራሱ ነገ ሌላ ሰው ጋር ይሄዳል። ለምን መሰላችሁ? በቃ ዩቲዩብ ቪው የሚያመጣለትን ነገር ነው የሚፈልገውና ሄርሜላ በጣም ነው ደስ ያላት ይሄ በመሆኑ። ምክንያቱም መጀመሪያም ነግረዋለች ውሸቷን ነው እመነኝ እያለችው ነበረ። ስለዚህ አሁን እኔ ያልኩ ለካ ልክ ነበር ነው የምትለው። ሶ ሄርሜላ እንደማይፈልጋት ታውቃለች፣ ግን አሁን ተመልሳ አብርሽ ጋር ነው የምትሄደው። አልፈልግሽም ብሏታል፣ ግን እንደ ሴት አይ እሱ እኮ አልፈልግሽም ብሎኛል፣ አልፈለገኝም፣ ነገ የልጁ እናት ጋር መሄዱ አይቀርም ብላ አትቀርም፣ ትመጣለች። እኔ ያለውልህ አይደል እንዴ በቀደም ያለችው፣ የፈለገ ነገር ቢፈጠር እኔ አለውልህ እያለችው ነበረ። ስለዚህ ሩታ ይሄን ነገር ማድረጓ እንደ ሰውኛ እሷ ራሱ ትክክል እንዳልሆነ ጥሩ እንዳልሆነ ገብቷታል። ይቅርታ ጠይቃለች፣ ኦዲየንሶችን ምናምን ይቅርታ ጠይቃለች። ግን እሱ ያደረገኝን ነገር ተበቀልኩት ነው እያለች ያለችው እና ትክክል ናት አለልም። አዎ ልብ መሰበር ምናምን ሊያጋጥመው ይችላል፣ ግን እሱ የእውነቱን ስላልሆነ ነገም ሌላ ሰው ጋር መሄዱ አይቀርም። አብርሽ አርፎ ከአንድ ሰው ጋር ይቀጥላል? በጭራሽ ሊሆን አይችልም። ምክንያቱም በቃ ለምዷል ከብዙ ሰው ጋር መጋጋጥ ምናምን። ደግሞ ዩቲዩብም ባህሪው ስለሆነ የዩቲዩብ ባህሪ ነው። በቃ አብርሽ ስራው ነው። ሴት ጋር የሚሄደው ምናምን ፈልጎ ላይሆን ይችላል፣ ለስራ ነው። ስራው የዩቲዩብ ባህሪ ነው እንደዚህ እንዲሆን ያደረገው። ለምን በቃ የግድ ከብዙ ሰው ጋር መድረስ አለባችሁ፣ ከብዙ ሰው ጋር መገናኘት አለባችሁ። እንደዛ ስለሆነ አብርሽ ደግሞ ማድረግ ያለበት ይሄ ነው፣ በቃ ስራውን ለመስራት። ከዛ ውጭ ግን ስራውን ያቆማል ማለት ነው። ስለዚህ ሩታ ደግሞ የአብርሽን ባህሪ በደንብ ታውቀዋለች። ከአሁን በፊት ደግሞ አብርሽ ምን እንዳደረገ በደንብ የታወቀ ነገር ነው። ስለዚህ አሁንም ቢሆን ሩታ ክሱን አታቆሙም፣ አፍንጫውን ይዛ ነው የምትቀበለው ገንዘቡን። ከሱ ጋር መቀጠል ካልፈለገች፣ ከሱ ጋር ማትቀጥል ከሆነ እንደዚህ የሚመጻደቁባትን ጓደኞቹን እሱን ሄርሜን ምናምን ከተበቀለቻቸው በኋላ እንግዲህ ማድረግ የምትችለው ምንድነው? ገንዘቧን እንዲሁ ያን ክስ እንደገና ተቀሳቀሰዋለች ማለት ነው። ከዚህ በኋላ ደግማ ራሱ ልታሳስረው ትችላለች። ምክንያቱም እሱ ባለፈው ልፈርምልሽ አልፈርምም ታይኝ እያለ እየለመናት ነበረ። ከዛ በኋላ ነው በደካማ ጎኑ ገብታ ወደ እሱ ልትቀርብ የቻለችው። ሰላም ውዶችዬ፣ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። እንግዲህ አብርሽና ሩታ ታረቁ ብለን ደስታችን ሳንጨርሰው ሩታ ትናንትና ክው የሚያደርግ ነገር ነው ያመጣችው። አሁንም ቢሆን አብርሽን ትተዋለች። በቃ ክሱ ቁሟል አይታሰርም ብለን ራሳችን ካሳመንን በኋላ እንግዲህ ክው የሚያደርግ ሀሳብ ደግሞ ዛሬ ታመጣለች ብዬ አስባለሁ። የሩታ ወንድሞች አብርሽን በጣም ነው የሚጠሉት። ምክንያቱም ከቤተሰቦቹ በፊት ጀምረው እናቷ ራሱ አብርሽ በጣም መጥፎ ሰው እንደሆነ ብዙ ጊዜ ተናግራለች። አሁን ግን ስለ አብርሽ ጥሩነት የሚያወሩት በቃ አብራ መሆን እንዳለባት የሚያወሩት እነሱ ማለት ነው በሶሻል ሚዲያ። ባለፈው አብርሽን ነክተው በጣም ብዙ ሰው ስለጠላቸው አሁንም እንደዚ አይነት ነገር እንዳይፈጠርባቸው ነው። ምክንያቱም የአብርሽ በጣም ብዙ ተከታይ ያለው ብዙ ሰዎች ያደንቁታል። እንዲህ እያደረገም ቢሆን እስከነ ተንኮሉም ቢሆን ያው ተንኮል መጥፎ ተንኮል ሳይሆን በቃ ሴት ጋር የሚለው ነገር ነው የሚያናድደው። በቃ ማያስተምር ዝሙት ነገር ነው። ሶ ያ ነገር ስለሚያናድዳቸው እሷ ከአብርሽ ጋር እንድትሆን በጭራሽ አይፈልጉም። የሩታ ቤተሰቦች በጭራሽ ከአብርሽ ጋር እንድትሆን አይፈልጉም። ምንድነው የሚፈልጉት? ከሱ ጋር ስራ እንድትሰራ
ገንዘቧን ደግሞ በራሷ መንገድ እንድትይዝ ነው የሚፈልጉት እና ክሱ አይቆምም። ታያላችሁ ድጋሚ ትከሰዋለች። አፍንጫውን ይዛ ነው የምትቀበለው ገንዘቧን ማለት ነው። አብረሽም ከዚህ በኋላ ሩታ ጋር ለመሆን እኔ እንጃ የሚፈልግ አይመስለኝም። ውሽመጡ ነው የተበጠሰ። እኔ እኮ ግርም ብሎኛል። እንዴት ነው ነጋሽ ያን ያክል ለምናት አሁን ባንዴ እንደዚህ የሆነችው? ሲጀመር ማለት ነው ስትሰራ ራሱ በደንብ አብረሽ አሁን ልቡ ተሰብሮ ምናምን ይመስላችኋላ? ያ ቃል ድራማ እየሰራችበት እንደውም በደንብ ነው የሚያውቀው። አውቀሽ ነው እያላት ነበር። የሆነ ሌላ የሆነች ፌክ የሆነች ሩታ ናት ያለችው። የእውነት ሩታ ትክክለኛዋ ሩታ አይደለችም ነበር እዛ ጋር እና ትወና አክቲንግ ምናምን በስማም አንደኛ ነሽ። ፊልም ብትሰሪ ራሱ ያዋጣሻል። እና የሆነ ልቡ ተሰብሮ ምናምን አይደለም ከልቡ እሱ ራሱ አልቀረባትም። እሱ ራሱ ውሸቷ እንደሆነ አውቋል። ፊቱን ጥሎታል። በተለይ ሄርሚ ስትሄድ በጣም ነው ያዘነው የተከዘው ምናምን ሰው እሱ ብዙ ነገር አድርጓታል። ገብቷችኋል አይደለ? ልጅ አርግዛ እሱ ከሴት ጋር ነበረ። የእሱ ልጅ ስትወልድ እሱ ከሴት ጋር ነበረ። እሷ የእሱ ልጅ አቅፋ ቀዝቃዛ አልጋ ውስጥ ተኝታ፣ እሱ ደግሞ የሞቀ አልጋ ውስጥ ከሴት ጋር ኮሪፍቶ ፈታ ዘና እያለ እራት ሲጋበዛት ሄርሜላን አይታችሁታል። እሱ ራሱ አብርሽ የራሱ ሄርሜን ወዷታል። የምር ወዷታል። በምታደርግለት እንክብካቤ ይሁን በምን ይሁን አላውቅም፣ ብቻ ወዷታል። እና እራት ሲጋብዛት ምናምን እንዲህ በጣም ብዙ ነገር እኮ ነው እየተሳሳሙ እንዲህ በስማአም የሌለ ነገር እኮ ነው። አሁን ራሱ አልጋ ቤት አንድ ላይ። ስለዚህ ይሄ ሁሉ ነገር አድርጋ ማንም ሴት ማለት ነው ባሏ ሌላ ሴት ጋር ሄዶ እንደማይፈልጋት አሳይቷት በጣም ብዙ መስዋዕትነት ከፍላለት ለሱ ብላ ቤተሰቧን ጥላ ክብሯን ጥላ ተሰድባ ሄዳለት ዋጋ ከፍላለት። ዋጋዋን ግን ቫሊዩ ለስ ያደርግባት ምንም እንዳላደረገችለት ሲሆንባት ቆራጥናት ሴት አንዳንዴ ማለት ነው። እንደውም ለበቀል እኛ እንብሳለን። ለበቀል በስማአም እኛ አንጥላ ከጠላን በጣም ከባረን እና እንግዲህ በጣም ነው የተጫወተችበት። ወንድሟ በተለይ እንዴት ምን አይነት ምቀኛ ነው ሲያስጠላ። ግን ልጁ ግን የምር ሴት ልጅ ልጇን ከአባቱ ጋር ማሳደግ ነው ያለባት። ይሄ ግልጽ ነው። እነሱ ግን አልፈልጉም በጭራሽ ከአብረሽ ጋር እንድትሆን አይፈልጉም። በስማም እንዴት ነው የጣሉት እናንተ። ብቻ አብረሽ እንግዲህ ከሄርሜ ጋር መሆን ነው አማራጭ። ሌላ ምን አማራጭ አለ? እንግዲህ ሄርሜ ያለች እሷ ታጽናናለች። እንደፈለክ ነው ዳቦ የምትሰጥህ፣ እንደፈለክ ነው የምታደርግ። ስለዚህ ከዚህ በኋላ አብረሽ ከሩታ ጋር በጭራሽ ይሆናል ብዬ አላስብም። መሆን የሚፈልግም አይመስለኝም። በቃ ቁርጥ ብሏት ተስፋ ቆርጧል። ከዚህ በኋላ የሚሆነው እሱ ከሄርሜላ ጋር ነው። ሄርሜላ ደግሞ በጣም ነው ደስ ያላት ሩታና አብረሽ እንደዚህ በመሆኗ ማለት ነው። አብረሽ እንደዚህ አንጀቱ ቁርጥ ሲል ደስ ብሏታል። ማብቂያና መጨረሻ የቱርክ ፊልም በሉት እንግዲህ የእነሱ ድራማ መቼም ማብቂያና መጨረሻ የሌለው ፊልም ነው። ይቀጥላል፣ ገና ይቀጥላል። ወይኔ ዩቲዩብን ያወቁበት እነሱ ናቸው። በነገራችን ላይ በደንብ አድርገው እየሰሩበት ያሉት ማለት ነው። ወደፊትም የሚሰሩበት እና ጎበዝና ብልጣ ናቸው። እንደዚህ ያሉ ህይወታቸውን እየኖሩ እኛን እያወዘጋገቡ ኑሯቸውን እያጣፈጡ ይኖራሉ ማለት ነው። እንግዲህ ማታ ምን ይፖሰታል ምናየው ይሆናል። እስከዛው ባይ ባይ።